ጤና ይስጥልን እንደምናላችሁ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን ይዘናል። ከዜናዎቹ ጋር ጀማል ኢማም ነኝ። የዛሬ ዜናችን ሙሉ ትኩረት ከአረንጓዴ አሻራ መርሃ ግብር ጋር የተያያዘ ይሆናል። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛችኋለን። የሚተከሉ ችግኞች ከተማዋ ያለባትን የመሬት መንሸራተት ስጋት የሚቀንሱና ውበቷን የሚያላብሱ መሆኑን የደሴ ከተማ አስተዳደር አስታውቋል። በከተማዋ የአንድ ጀንበር የችግኝ ተከላ መርሃ ግብር ተከናውኗል። አሊመር ተጨማሪ ዘገባ አለው። የደሴ ከተማ የሚተከሉ ችግኞችም የከተማዋን ተዳፋታማነት ለመጠበቅና በተለይ ያለባትን የመሬት መንሸራተት ስጋትና የጎርፍ አደጋ ተጋላጭነት ለመቀነስ ከፍተኛ ጥቅም እንደሚኖራቸው ነው ከከተማ አስተዳደሩ ግብርና መምሪያ ያገኘነው መረጃ የሚያመለክተው። መርሃ ግብሩን ያስኬድንበት ያለ ነው በመሬት መንሸራተት የሚታወቅ አካባቢ ነው። እንደምታዩት ከታች በኩል በጋቢውን ታስሯል እንዳይንሸራተት። እኛ ደግሞ ይህንን የፊዚካል ስራ በስነ ህይወታዊ ለመደገፍ ቅድም ያልኩትን አፈር መያዝ የሚችሉ የተለያዩ የችግኝ ዝርያዎችን በማህበረሰቡ በማንቀሳቀስ መትከል ችለናል ማለት ነው። 18ቱም ቀበሌ ዛሬ በከተማ በገጠርም እንደዚሁ የምንተክልበት አካባቢ ጎርፍንም ከመከላከል መሬትንም የመንሸራተት ችግር ከመከላከል አኳያ ከፍተኛ አስተዋጽኦ ይኖራል። የደን ልማት ችግኝ ሲተክሉ ያነጋገርናቸው ነዋሪዎችም ችግኞችን ከመትከል ባለፈ የጽድቀት ምጣኔያቸውን ለመጨመር አስፈላጊውን እንክብካቤ እንደሚያደርጉ ነው ለአማራ ሚዲያ ኮርፖሬሽን የተናገሩት። ችግኝ መትከል በጣም አሪፍ ነው ለሀገራችንም፣ ለአካባቢያችንም፣ ለእይታም ለመኖርም ግዴታ አስፈላጊ ነውና ዛሬ ችግኝ መትከል ይችን አንድ ዛፍ ብተክላት ነገ ጧት ለሚመጣው ትውልድ ትልቅ ሚና አለው። እጽዋት ማለት ባጭሩ እስትንፋስ ነው፣ ህይወት ነው እና እጽዋት የተከልነውን ተክለን መተው ብቻ ሳይሆን መንከባከብ እንዳለብን ለልጆቻችን ማስተላለፍና ማውረስ እንዳለብን ነው የሚሰማው። ውሃ በማጠጣት አፈሮችን በማንከባከብ የተለያዩ ከጎን የሚበቅሉትን አረሞች በመንቀል ችግኙ እንዲጸድቅ እናደርጋለን። የከተማዋ ነዋሪዎች በነቂስ ወጥተው በአንድ ጀንበር የችግኝ ተከላ መርሃ ግብር ላይ በመሳተፍ በሀገር አቀፍ ደረጃ የተያዘውን እቅድ እውን ለማድረግ በአንድነት መንፈስ ርብርብ ማድረጋቸውን የከተማ አስተዳደሩ ምክትል ከንቲባ አቶ ሽመልስ ጌታቸው ገልጸዋል። በዚህ ዓመት እኛም ለዚህ አረንጓዴ አሻራ ሙሉ የበጋውን ወራት ዝግጅት አድርገን አካባቢ የላንድ ስላይድ ወይም መሬት መንሸራተት የሚያጠቃው አካባቢ ነው። ስለዚህ እንደዚህ አካባቢውን ያለውን ቦታ መታደግ ደግሞ የበለጠ ስራችንን ከለርፉል ያደርገዋል፣ ውብ ያደርገዋል። በደሴ ከተማ በተካሄደው የአንድ ጀንበር የአረንጓዴ አሻራ የችግኝ ተከላ መርሃ ግብር ላይ የመከላከያ ሰራዊት አባላትና የስራ ኃላፊዎችም ተገኝተዋል። እኛ መሰረታችን ህዝብ ነው፣ የወጣ ነው ከህዝብ ነው። የምንሰጠውም አገልግሎት የህዝብን ሰላምና ደህንነት መጠበቅ ነው። ከዚህ ጎን ለጎን ደግሞ ባገኘነው አጋጣሚ እንደዚህ አይነት የልማት ስራዎች ላይ መሳተፍ ለህብረተሰቡ ከሚሰጠው ጠቀሜታ በተጨማሪ እኛም እርካታ የምናገኝበት ነው። ሁሉም እኛ በምንገኝባቸው አካባቢዎች በሁሉም የወረዳ ከተሞች ላይ ሰፊ ስራ ሰራዊቱ ተሰማርቶ ይገኛል። ቀጠናውን የአትክልትና ፍራፍሬ ኮሪደር ለማድረግ እየተሰራ መሆኑን የሰሜን ወሎ ዞን አስተዳደር ገልጿል። በዘንድሮ የአረንጓዴ አሻራ መርሃ ግብር ለአትክልትና ፍራፍሬ ልዩ ትኩረት መሰጠቱም ተመላክቷል። ካሳሁን ኃይለ ሚካኤል የአንድ ቀን ጀንበር ችግኝ ተከላ በሰሜን ወሎ ዞን እንደ ዞን ሲካሄድ ነው የዋለው። በዞን ደረጃ የችግኝ ተከላ የተካሄደው ደግሞ በመርሳ ከተማ ነው። በዛሬው ዕለት ችግኝ ተከላው የተካሄደው። በችግኝ ተከላው ወቅት ላይ የዞኑ ከፍተኛ የስራ ኃላፊዎች እንዲሁም ደግሞ የወልዲያ ከተማ ከንቲባ ዱባላ አብራሪን ጨምሮ የከተማ አስተዳደሩ የስራ ኃላፊዎች እንዲሁም ደግሞ የአካባቢው የጸጥታ መዋቅር አባላት በተገኙበት ነው የችግኝ ተከላው የተካሄደው። የዞኑ ግብርና መምሪያ ኃላፊ አቶ ተገኛ ባተ በሰጡን መረጃ መሰረት ከሆነ ለአየር ንብረቱና ለአካባቢው ተስማሚ የሆኑ ችግኞች እየተተከሉ እንደሆነ ነው መረጃውን የሰጡኝ። በአትክልት ፍራፍሬ እንተክላል፣ የደን ችግኞችንም እንተክላል። ሁሉንም አይነት እንደየቦታው እንደ አግሮ ኢኮሎጂው እንደ ቦታው ነባራዊ ሁኔታ የችግኝ ቫራይቲውም እንደ አግሮ ኢኮሎጂው ሁኔታ የሚለያይ ነው የሚሆነው። ሰሜን ወሎ ዞን ዋና አስተዳዳሪ አራጌ መር በበኩላቸው ሰሜን ወሎ ዞንን ቀጠና የአትክልትና ፍራፍሬ ኮሪደር ለማድረግ ትኩረት ተሰጥቶ እየተሰራ እንደሆነ ነው ያስረዱት። ከደን ችግኝ በተጨማሪ ለፍራፍሬና አትክልት ልማት ላይ በስፋት መስራት የሚገባን ፖቴንሻል እንዳለን አቅደን እየሰራ እንገኛለን። እንግዲህ በተለይ የሙዝ ክላስተር፣ የማንጎ ክላስተር፣ የአቮካዶ ክላስተር ተለይተው ቆላማ በሆኑ ወረዳዎች በራያ ቆቦ፣ ጉባ ላፍቶና ሀብሮ ወረዳ በስፋት መስራት ጀምረናል። ችግኝ የተተከለባቸው አካባቢዎች
ባለቤትነት ያለው ማህበረሰብ እየተሰጠው እንዲተከል ስለተደረገ እየተንከባከቡ የጽድቀት መጠኑ ከፍ እንዲል ለማድረግ እየተሰራ እንደሆነ ሐሳብ ሰጥተዋል። የዞኑ ዋና አስተዳዳሪ አቶ አራጌ ይመር የተከልናቸውን ችግኞች በተገቢ ሁኔታ እንክብካቤ በማድረግ እንዲጸድቁ ማድረጉ ላይና ባለቤት እንዲኖራቸው ከማድረግ አኳያ ህብረተሰቡ ዝናብ አጠር በሆኑ አካባቢዎች በጀሪካን ውሃን እየቀዳም ጭምር በማጠጣት እንዲሁም ደግሞ ዝናብ ባለባቸው አካባቢዎች እየኮተኮተና በየጊዜው ከእንስሳትና ከሰው ንክኪ ነፃ ሆነው በአግባቡ ጸድቀው ለጥቅም እንዲደርሱ ከማድረግ አኳያ ትኩረት አድርገን የምንሰራው ስራ እንደሆነ ነው መግለጽ ፈልጋለሁ። በባለፉት ዓመታት የተሰሩ የአረንጓዴ አሻራ ስራዎች የተራቆቱ ተፋሰሶች መልሰው ወደ ልማት እንዲገቡ ማስቻሉን የኦሮሞ ብሔረሰብ አስተዳደር አስታውቋል። በዘርፉም የወጣቶችና አርሶ አደሮች ተጠቃሚነት ከጊዜ ወደ ጊዜ እያደገ መምጣቱ ተመላክቷል። ኢማም ኢብራሂም ተጨማሪ ዘገባ አለው። የአንድ ጀንበር ችግኝ ተከላ መርሃ ግብር በኦሮሞ ብሔረሰብ አስተዳደር በሁሉም ወረዳዎችና ከተማ አስተዳደሮች ተካሂዷል። ያነጋገርናቸው የደዋ ጨፋ ወረዳ ነዋሪዎች የአረንጓዴ አሻራ ችግኝ ተከላ ከተጀመረ ወዲህ በየዓመቱ በንቃት እየተሳተፉ መሆኑን ተናግረዋል። ችግኝ መትከል ህይወት እንደማርዘም ዝናብ እንደሚስብ የተማርንበት ዛፍ በበዛ ቁጥር ድርቅ የሚያጠፋ መሆኑን የተማርንበት አቮካዶ የመጀመሪያችን ነው። አቮካዶ ብዙም ችግኝ ጣቢያ አይታወቅም። እስከዛሬ ሎሚና ማንጎ ምናምን እናለማለን። በተረፈ ደግሞ ሽንኩርት ምናምን እሱን በጉጉት ነበር የጠበቀው። ከጉሬ ጀምሮ እውነትም አልመሰለን ነበር እስካሁን ድረስ እስከዛሬዋ ቀን ድረስ እኛ ምን አላመንም ነበር። አሁን ግን በቁርጠኝነት ወደፊት እንትን ለማለት ዝግጁ ነው። የኦሮሞ ብሔረሰብ አስተዳደር ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ ጀማል አሊ በብሔረሰብ አስተዳደሩ ከዚህ በፊት የተተከሉ ችግኞች ስነ ምህዳርን በመጠበቅና የኢኮኖሚ ተጠቃሚነትን እያረጋገጡ መሆኑን አረጋግጠናል ብለዋል። የዛሬ 5 እና 6 ዓመታት የተከልናቸው የፍራፍሬ ችግኞች አሁን ላይ ውጤት እያስገኙና ጥቅም እየተገኘበት ያለበት ሁኔታ ነው ያለው። ዛሬ ላይ አሁን እንደምታወስ ዛሬ ደግሞ ያለንበት የአቮካዶ ችግኝ እየተከልን ያለ ነው። እዚህ የተገኘንበት በሌሎች ወረዳዎችና ከተሞች እንደዚሁ የፍራፍሬም የደንም እየተተከለ ነው ያለው። ስለዚህ ጠቀሜታው የጎላ ነው የሚለውን ነገር ለማንሳት ነው የምፈልገው። ከዛ ውጪ ስራ ዕድል ፈጠራ አካባቢ ያለው ቫልዩ በጣም በእጅጉ ከፍ ያለ ነው። የሚተከሉ ችግኞች በዘላቂነት እንዲጸድቁና ለፍሬ እንዲበቁም ሁሉም የበኩሉ ሊወጣ እንደሚገባም ተናግረዋል። የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ በበኩላቸው ኢትዮጵያውያን እየመከሩ ባለበት ወቅት የአንድ ጀንበር ተከላው መካሄዱ ልዩ እንደሚያደርገው ገልጸው አረንጓዴ አሻራ ላይ የምንሰራው ስራ የግብርና ምርታማነትን በማሳደግ ኢኮኖሚን ለማሳለጥ እንደሚያግዝ አብራርተዋል። ትልቁ በመሻሻል ላይ የመጣው ደግሞ የሁላችንም ስኬት እየሆነ የመጣው ከደን ችግኝ ባሻገር የአትክልትና ፍራፍሬ በተለይ ገቢ በሚያመነጩ ጉዳዮች ላይ ተራራዎቻችን የገንዘብ ወይም የኢኮኖሚ ምንጭ የማድረግ ስራዎች በሰፊ እየተሰራ ነው ያለው። ይሄንን ከወጣቶች ጋር ከአርሶ አደር ልጆች ጋር በልዩ ሁኔታ ደግሞ ማህበረሰባችንን የተራራው ባለቤትና የችግኝ ተከላ መርሃ ግብርን የባለቤትነት ስሜት ከጊዜ ወደ ጊዜ እያደገ የመጣበት እንደ ክብረ በዓል በአመት የሚጠበቅ ይሄን ቀን ትልቅ የኢትዮጵያ ሕዝብ የሚጠባበቀው ቀን ነው። በመጨረሻም የአረንጓዴ አሻራ ስራ በተስፋ የተሞላ ተፈጥሮን ለትውልድ የማስረከብ ተግባር መሆኑን የኮምቦልቻ ከተማ ነዋሪዎች ተናገሩ። ተግባሩ በተለይ እንደ ኮምቦልቻ የኢንዱስትሪ ዞን ለሆኑ ከተሞች ፋይዳው የጎላ መሆኑን የከተማ አስተዳደሩ ገልጿል። ደጀናምባቸው ተጨማሪውን ይነግረናል። በኮምቦልቻ ከተማ አስተዳደር የችግኝ ተከላ መርሃ ግብሩ ላይ ልጆቻቸውን ይዘው የተገኙ አባት አሻራዬን ተስፋዬን ለልጆቼ ማስረከብ አለብኝ ብዬ አስቤ ልጆችን ተራራ ድረስ መጥቼ ችግኝ እንዲተክሉ አድርጌያቸዋለሁ ብለዋል። ስሜ መሐመድ ሰይድ ይባላል። የኔ አሪያ ይዘው እንዲሄዱ ብዬ ነው እና እዚያው ስንት ዓመት 4 ዓመት 5 ዓመት ተከያለሁ አድርገው በተግባር ነው ያሉት። ይሄ እንደ ታሪክ ነው። አባታችን ያስተክሉ ነበር። ደግሞ እነሱ የልጆቻቸውን እንደዚሁ ለሚቀጥለው ትውልድ ለማስተማር እንዲሉ ግዴታ ነው። አሁን እኔ ግብርና ቃና ያስኩት እንደምታየኝ ይሄ በቆፈራ 3 አራ መቆፈሪያ ይዤ መጣሁት። ለምን የሌለው እንኳን ተቀብሎ እንዲተከልማ እንዲቆፈር በሚለው ይዤ መጣሁ። ለዛ ነው አሁን መትከል ብቻ ሳይሆን እያልኩ ያለሁት አሁን እንዳየናቸው ከሆነ መተከል ብቻ ሳይሆን መንከባከብ ግድ ይለናል። ያው ጥቅም ስላለው እያመመኝ ግን ግድ ተቋቁሜ መጥቻለሁ። ለምንድን ነው ይሄ ቀዝቃዛ እንዲሆን ጎርፍ እንዳይወስደው ቀዝቃዛ አየር እንዳመጣ ዛሬ እያመመኝ ተቋቁሜ በግድ መጥቼ ለመቋቋም ችግኙ ተከያለሁ። የሀገር መከላከያ ሰራዊት ከፍተኛ አመራሮችም
የሀገርን ሰላምና ደህንነት ከማስጠበቅ ባለፈ በህብረተሰቡ በእያንዳንዱ በልማት እንቅስቃሴዎች ላይ ተሳትፎ ማድረግ አለብን ብለን ተስፋን ተክለናል ብለውናል። ሰራዊቱ ያው የህዝብ ልጅ ነው፣ ከህዝብ የወጣ ነው። አገርን ተክሎ አገርን አቁሞ የሚሄድ ሰራዊት ነው። ደግሞ ይሄ በአገር ደረጃ ተስፋ እንትከል በሚል መርህ 8ኛው በአገር አቀፍ ደረጃ የሚካሄደው የችግኝ መትከል ስነ ስርዓት ግዳጅ እየፈጸምን ጎን ለጎን ከህዝባችን ጋር ተስፋን እየተከልን ነው ማለት ነው። በመርሃ ግብሩ የተተከሉት ችግኞች የደን ሽፋንን ከማሳደግ ባለፈ የፍራፍሬና የእንስሳት መኖ ላይ ትኩረት መደረጉን የገለጹት የኮምቦልቻ ከተማ አስተዳደር ግብርና መምሪያ ኃላፊ አባይነሽ ፍስሐ የማህበረሰቡ ግንዛቤ እያደገ መምጣቱ የተተከሉት ችግኞች እንዲጸድቁ አስተዋጽኦ የላቀ ነው ብለዋል። የአረንጓዴ አሻራ መርሃ ግብሩ ለተከታታይ 8 ዓመት ይሁን እንጂ ከዛ ባሻገር በጣም አሁን አዌርነሱና ግንዛቤውና ጥቅሙ በይፋ አሁን እያዩበት ስለሆነ ማህበረሰቡ ከዛሬው በተለየ ሁኔታ ክትትልና ትኩረት የመስጠት ሁኔታዎች ስላሉ በዛ የጽድቀት መጠናቸውን ማሻሻል እንችላለን ብለን እናስባለን። የከተማ አስተዳደሩ ምክትል ከንቲባ ወንደሰን ልሳነ ወርቅ በኮምቦልቻ ከተማ አስተዳደር ችግኝ መትከል በተለይ ደግሞ ከተማዋ ከኢንዱስትሪ መስፋፋት ጋር ተያይዞ የሙቀትን ለመከላከል በሚደረገው ጥረት አይነተኛ ሚና እንዳለው ገልጸውልናል። እንግዲህ ፊት ለፊታችን እንደምታዩት በአጋጣሚ ሆኖ አሁን የምንተክልበት አካባቢ የኢንዱስትሪ መንደር አካባቢ ያለበት ነው አካባቢ ማለት ነው። ስለዚህ ከላዩ ደግሞ ከፍ ብሎ የምታዩት ደግሞ የጎፍ ተራራ ነው ያለው ማለት ነው። ስለዚህ የከተማው ሳምባ ላይ ነው ቁመን እየተከልን ያለነው ማለት ነው። ይሄ እንግዲህ ለከተማው ማህበረሰብ ለኢንዱስትሪው አጠቃላይ በጣም ከፍተኛ የሆነ አስተዋጽኦ ነው ያለው። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ነበሩ። ስለ አብሮነታችሁ እጅግ አድርገን እናመሰግናለን። በያላችሁበት ሸጋ ጊዜ ይሁንላችሁ።